ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ መደበኛ ፕሮግራማችን ጀምረናል በአጠቃላይ የጽናት ሚዲያ ቤተሰቦቻችን እንግዲህ ስለ ሁልጊዜም ስለምታደርጉት ተሳትፎ ከልብ እናመሰግናለን ሐሳብ አስተያየት የምትሰጡም በተመሳሳይ ጽናትን ያዳመጣችሁ ሼር የምታደርጉ ሰብስክራይብ የምታደርጉ ላይክ የምታደርጉ የበለጠ እናበረታታለን እንግዲህ ከጽናት ጎን ስለቆማችሁ ምስጋናችን በእጅጉ ይድረሳችሁ ይሄንን ካልን ያው የሰሞኑ መነጋገሪያ በአጠቃላይ ከዚህ ከፋኖ እንቅስቃሴ ጋር በተለይ ካገዛዙ የፕሮፓጋንዳ ቅስቀሳዎች ጋር በተያያዘ ነው የእጅ ሰጡ ኮበለሉ ዜናዎች ጋር በተያያዘ ነው እንግዲህ በአጠቃላይ ያገዛዙ ሚዲያዎች ይሄንን የፕሮፓጋንዳ ስራ የካድሬው ልሳን ብሎ አልቀረም ይሄ ፌስቡክ አርበኛው ውጭም ያለው ውስጥ ያለው መክዳት በአጠቃላይ እንደ ትልቅ ግብአት በመጠቀም በተለይ የፋኖን እንቅስቃሴ አላማ የለሽ መሪ የለሽ ስለዚህ የሚሞቱለት ኮዝ እንደሌለ ለማሳየት ያው አገዛዙ ፍላጎቱ እሱ ስለሆነ ማለት ነው እንጂ ኮሎኔሉን አንቆ ቢገለው ደስ ይለዋል ግን የሚፈልገው የፋኖን እንቅስቃሴ የፕሮፓጋንዳ የበላይነት ወስድበት በዋናነት ህዝቡ ወደ ተሸናፊነት አንገት እንዲደፋ እናደርጋለን የሚል የፕሮፓጋንዳ ስራ እንደሆነ ግልጽ ነው ስለዚህ የአማራ ህዝብ በብልጽግና የፕሮፓጋንዳ ዲስኮርስ ምንም አንገትን የምትሰብርበት የምትሸማቀቅበት ወይ የተሸናፊነት ስሜት ውስጥ የምትገባበት ጉዳይ አይደለም ፖለቲካ ነው ትግል ነው ስለዚህ አንድ ሰው እጅ ሰጠ እጅ አልሰጠ ከሱም በላይ በጣም ስም ያላቸው ሰዎች ነገ ጠዋት ከትግሉ ሊያመልጡ ይችላሉ ሊሾልኩ ይችላሉ ስለዚህ ተስፋ የሚያስቆርጥ ጉዳይ አይደለም እንደውም የበለጠ ትግሉ ውጤታማ እየሆነ እንደመጣ ማሳያ ነው ቅርብ ጊዜ የተለያዩ ድሎች እንዳሉና በተለይ ከአንድነቱ ጋር በተያያዘ ትላልቅ ዝግጅቶች እንዳሉ ተበስሯል ከዚህ ጋር የተያያዘ የፕሮፓጋንዳ ዲስኮርስም እንደሆነ ማየት ያስፈልጋል አንድነት ለማጨናገፍ የግድ አሁንም እንደዚህ አይነት ትንተናዎች የግድ ባገዛዙ ስለሚመጡ ህዝባችን ከየትኛውም ጊዜ በላይ ያው በበላይነት ይሄንን ትግል እየመራ እንደሆነ መገንዘብ ያስፈልጋል የሚክድ እንዳለ ሁሉ ሐቀኛና የህይወት መስዋዕትነት የሚከፍሉ ጀግና ልጆች አሉ ስለዚህ እነሱን እያየን ይሄ ትግል በአሸናፊነት እንደሚቋጭ መገመትም መደምደምም ይቻላል ይሄንን ካልኩ የጽናት ሚዲያ ቤተሰብ ዛሬ በዋናነት አንዳንድ ሐሳቦችን ማንሳት የፈለኩት ከዚህ ከኮሎኔል ፋንታው ሞአቤ ጋር እጅ መስጠት ጋር በተያያዘ አፋሕድ መግለጫ ወጥቷል እዛ ላይ ሐሳብ ልሰጥ ፈልጌ ነው ይሄ ሐሳብ የግል ሐሳቤ ነው እንደዚህ አይነት ሐሳብ ማነሳው ፐርሰናሊ እኔ ከማንም ጋር የግል ችግር የለብኝም ከዚህ በፊት ደጋግሜ ገልጫለሁ ከወንድማችን እስክንድር ጋር በተመሳሳይ ዋናው ነው የምፈልገው ከትግሉ አኳያ ነው እንጂ የተለየ ፍላጎት የተለየ ማመዝንበት ነገር የለም የኔ ሚዛናዊ አስተያየት ከትግሉ ይጠቅማል አይጠቅምም ትክክል ነው ትክክል አይደለም የሚለው ግምገማዬ ነው ይሄ ግምገማ በማንም ላይ ነገ ጧትም ይቀጥላል በእስክንድር ላይም ቢሆን ይቀጥላል አፋሕድ ላይ ይቀጥላል አፋባ ላይ ይቀጥላል ዘመነ ላይም ይቀጥላል ከሌለው ምለው የለም የኔ ዋና የስብዕና ግንባታዬ ግለሰብ ሳይሆን ተቋም ነው ዋነኛ ተጠሪነቴ ደግሞ ህዝብ ላይ ነው ስለዚህ ትግሉ የህዝብን ትግል የማይጠቅም ወይም የተሳሳተ መስመር ወይም ደግሞ የተለያየ ትርክቶች ከሆኑ ግለሰብም አይቀረንም ተቋም አይቀረንም የትኛውንም ስም የገነባ ሰው እኛ ስሙ ሳይሆን ሐሳቡ መሪዎቹ ስለሚገዛም ብቻ እንጂ ከማንም ሰው ጋር የተለየ ፍላጎትና እንትን የለንም ችግር የለብንም ስለዚህ ይሄንን ማሰብ የግድ ያስፈልጋል ብዬ አስባለሁ የኔ አቋም ይሄ ነው ይሄንን ሁሉ ጊዜ የማስገነዝበው ከዚህ አቋም እየተነሳችሁ አስተያየት እንድትሰጡ ይሄንን ካልኩ የጽናት ሚዲያ ቤተሰብ ሐሳቤን ወደ ዋና ነጥቤ ስገባ በጣም ብዙ ሰው ያቆሰለ ወይም ደግሞ ትንሽ ያሳዘነ ስሜት ለምንድን ነው ብዬ ከራሴ ጋር መጠየቅ ጀመርኩኝ በተለይ የኮሎኔል ፋንታውን እጅ መስጠት
በአብዛኛው ሰው እኔን ጨምሮ ነው የምናገረው፣ በአብዛኛው ሰው በተለይ እንደዚህ አይነት የጀርባ ታሪክ ያላቸው ሰዎች በትግል ውስጥም የቆዩ ሰዎች ክህደት እና በዚህ ደረጃ የትግል ታሪካቸውን ይጨርሳሉ የሚል እምነት የለኝም እና ምናልባት አፋአድ ውስጥም አንዳንድ ሰዎች አሉ ብዬ ከዚህ በፊትም እገልጻለሁ። ስገልጽ ከነዚህ አንዳንድ ሰዎች ምናልባት እዛ ውስጥ የምከታቸው ሰው ነበሩ። በእኔ ግምገማ ትክክል ነኝ ትክክል አይደለሁም እሱ ሌላ ጉዳይ። ያው ስህተት የሚመጣው ከውጤት በኋላ ግን በግምገማዬ ግን ከዚህ በፊት ተሳስቻለሁ ብዬ አላምንም። እኚህ ሰው ለምንድን ነው ወደ አገዛዙ በሽያጭ ሲሄዱ ያው በርካታ ሰው መስዋዕትነት የከፈለበት በጣም ብዙ ሰው አካላቸው የተጎዳና እስካሁን እንኳን ከቤታቸው ከቤት መቀመጥ አቅቷቸው በየአካባቢው ላይ ተደብቀው ራሳቸውን የሚያስቀምጡ የአካል ጉዳተኞች ቀላል አይደለም እና በዚህ ሁሉ የህይወት መስዋዕትነት ላይ ይታመናሉ የሚባሉ ሰው በዚህ ሁኔታ ክህደት ከፈጸሙ ሌላውንስ እንዴት ነው የምናየው የሚለው በጣም በጥያቄ ምልክት ውስጥ የሚያስገባል። ግን እያንዳንዱ ሰው ግን የሚለካው በተግባር እንቅስቃሴ ነው። እኔ ከተግባር እንቅስቃሴ ውጪ ሰውን ድንጋይ መወርወርም ማማትም አልፈልግም። በተግባር ሆኖ ግን ሳገኘው ግን በማንኛውም ሰው ላይ ሀሳቤን ሰነዝራለሁ። ክህደትንም በክህደት በስሙ በትክክለኛ ስሙ መግለጽ እንፈልጋለን። ነጭን በነጭ የለበስኩት ሸሚዝ ነጭ ነው። ስለዚህ ነጭነቱን እየመሰከርን ትክክል አይደለም ቡኒ ነው ቀይ ነው ብሎ የሚከራከር ሰው እስካለ ድረስ ይከራከር፣ እሱ መብቱ ነው። ስለዚህ ክህደት የፈጸመ ሰው በተግባር ሲገለጥ ግን ከሃዲ ነው ብለን መናገር የግድ ያስፈልጋል። ስለዚህ ከሃዲው ኮሎኔል ፋንታሁን ሙሀቤ ኮሎኔል ፋንታሁን ሙሀቤ በክህደት ውስጥ ከመግባቱ በፊት ይክዳሉ የሚል ስሜት አልነበረኝም፣ እምነትም የለኝም። ኦኬ ለምንድን ነው ወደዛ የገቡበት ምናምን የሚለው እሱ በጣም ሰፊ ትንተና የሚያስፈልገው ነው። ከዚህ በፊት ብዙ ነገር ብለናል። ግን አብዛኛው ሰው የተበሳጨው ወይም ደግሞ ስሜት ውስጥ የገባው ከእኚህ ሰው የመጣ አስተሳሰብ የክህደት አስተሳሰብ ይሆናል ብሎ የሚገምት ሰው አልነበረም። ይሄ ማለት ሊገቡ ይችላሉ ብሎ ደግሞ የጠረጠሩ ሰዎች አሉ። ቀድሞ ብያን የሰጡ ሰዎች አሉ። ያንን መገመት ፖለቲካዊ ነው። በሌላ በኩል ደግሞ እይታቸው መሬት ላይ ትክክል ሆነ። ስለዚህ ከዛ ግምት የተነሳ ትንተናቸው ምንድን ነው፣ እኛስ ያላየነው ጉዳይ ምንድን ነው ብዬ ከራሴ ጋር ጠይቅ ነበር። እኔ ያላየሁት አንዱ ጥያቄ ከሰውየው ስም ጋር በተያዘ ሳይሆን ከታሪኩ ጋር ማኳያ ታጋይ ነው። ስለዚህ ይሄ ሰው ስልጣን ቢፈልግ በስልጣን የሚቆይበት እድሎች ነበሩ። ጥቅም ቢፈልግ እንደዚሁ ከስርዓቱ ጋር የመቀጠል እድሎች ነበሩ። ስለዚህ የስልጣንም የጥቅምም ተዋናይ ሊሆን አይችልም፣ ምክንያቱም ያንን አልፎታል የሚል ድምዳሜ በእኔ በኩል ስላለ ፖለቲካዊ እይታ ነው። አሁንስ ለምንድን ነው ወደዚህ የገቡት ብዬ ከራሴ ጋር በጣም እየገረመኝ ነገሮችን እያብሰለሰልኩኝ አፋሕድ መግለጫ ሰጠ። እንግዲህ ያው አፋሕድ እንደ ድርጅት እንግዲህ ድርጅት የሚባለው እንግዲህ እስክንድርም እንደሚያውቀው የግለሰቦች ስብስብ እና አቋም ውሳኔ ሲሆን ነው። ዞሮ ዞሮ አፋሕድ እንደ ድርጅት አለን ብሎ በመግለጫ ቢያወጣም በስራ አስፈጻሚ ደረጃ ያሉት ሰዎች አብዛኞቹ እየተንጠባጠቡ እጅ እየሰጡ ነው። ይሁንና ግን በመግለጫም የተሰጠው አቋም እዛ ላይ ከራሴ ጥያቄ ጋር ከማስበው ጥያቄ ጋር አንዳንድ ፍንጭ ሰማሁ። ለምንድን ነው ይሄ ሰው እንደዚህ? ምክንያቱም ብዙዎቻችን ረጅም መስዋዕትነት ከፍለናል እና ከራሳችን የሁኔታ ትንተና እንወስዳለን።
እና ለምንድን ነው የተሸነፈው? እኛ ስም ከማጥፋታችን ምናምን እሱ ላይ እኔ ብዙ አልመጣበትም፣ ግን ምክንያቱን ፈልግ ነበር። እና አፋሕድ የሰጠው ምክንያት በዋናነት አቶ እስክንድር ሲናገር እንግዲህ እስክንድር እንደጠቀሰው የጤና ችግር አለባቸው። ከጤናቸው አኳያ ከዚህ በፊት በእስር ቤት በነበሩበት ሰዓት መዳን የማይችል በሽታ ነው ያለው። ስለዚህ ያ መዳን የማይችል በሽታ ምን ሊሆን እንደሚችል ያው መገመት ለሚችል ሰው መገመት ቀላል ነው። ግን በዛ ሁኔታ ላይ ሆነው እስር ቤትን ያንን አስቸጋሪ ጊዜ ማለፋቸው ብዙዎቻችን ያስገርም ነበር። በዚህ በትግል ውስጥም ያንን ችግር ተቋቁሞ ነው የቆዩት የሚል መከራከሪያ ይዞ መጥቷል። በዚህ ሁሉ መንገድ አልፎ መቋጫውን የአማራን ሕዝብ በመክዳት ማጠናቀቃቸው በጣም በጣም የሚያሳዝን ነው። እንደ ሰው እናዝንላቸዋለን። በተለይ ደግሞ በተወሰነ ደረጃ ቢሆን በቅርበት ከአንድ ዓመት በላይ አብረን ከመስራታችን አማኳያ ማለት ነው። ይህ አልነበረም የእሳቸው መጨረሻ መሆን የነበረበት። ከዚህ ይልቅ ለገቡት ቃል ኪዳን እስከ መጨረሻ ታማኝ ሆነው ነበር መከተል የነበረባቸው። ያ ሊሆን አልቻለም። እንግዲህ ፊት ለፊት ከሚቀመጠው ከሚታየው ነገር በስተጀርባ ለዚህ አይነት አሳፋሪ ድርጊት የዳረጋቸው ነገር አለ ወይ ብለን መጠየቅ አለብን። አለ። እሱን በኋላ በመጠኑም ቢሆን ይሄድበታለሁ። በጣም ዝርዝር ነገር የሚፈልግ አይደለም። ፊት ለፊት በቅርብ ለምናውቃቸው ሰዎች ወደ የምናውቀው ነገር ነው። ሆኖም ግን ወደ አደባባይ ወጥቶ አያውቅም። ቅድም እንዳልኩት 9 ዓመታት ታስረው ነው ኮሎኔል ፋንታሁን የተፈቱት። እነዛን 9 ዓመታት ሲታሰሩ በጣም በአስቸጋሪ ሁኔታ ውስጥ ነበሩ። ሌሎች ከነበሩበት በተለየ ሁኔታ ማለት ነው። ለምንድን ነው እንደዛ የምለው? በተመሳሳይ ጊዜ እኔም እዚያው እስር ቤት ስለነበርኩኝ ማለት ነው። ቃሊቲና ቅሊንጦ ማለት ነው፣ አዲስ አበባ። በጣም ከባድ የሆነ ህመም አለባቸው። ይህ ህመም ምንድን ነው የሚለው አያስፈልግም። በቅርብ የምናውቃቸው ሰዎች ስለዛ ህመም በቂ ግንዛቤ አለን። እዚያው እስር ቤት በነበርንም ጊዜ የሚታወቅ ነገር ነው። ከወጡም በኋላ አብሯቸው ያለ ችግር ነው። አሁንም በትግሉ ዘመን ውስጥም እንደዚሁ አብሯቸው ያለ ችግር ነው ማለት ነው። እና በዚህ ሁኔታ ላይ እስከሆኑ ድረስ የእስክንድር ድምዳሜ ይመስለኛል ከዚህ ተነስታችሁ ገምግሙት ስላለ ነው እኔ የምገመግመው። የተራዘመ ትግል ሲሆንባቸው ከህሊናቸው ይልቅ የስጋ መፈታተን ይመጣል። ከወጡለት ዓላማ ይልቅ ህመማቸው ያሳስባቸዋል፣ ስጋቸው ያሳስባቸዋል። በረሃ ነው ያሉት፣ የጤና ችግር አለባቸው፣ የመድኃኒት ችግር ይኖራል፣ የሕክምና ክትትል ችግር ይኖራል። ስለዚህ ትግሉ እየተራዘመ ሲመጣ የተለያዩ መጓተቶችም ሲፈጠር ተስፋ በመቁረጥ ወደ አገዛዙ በሄዱ ይሄ አሸንፏቸው እንደሆነ ከግምት አስገቡ ነው የሚለው። እኔ የገባኝ በዚህ ልክ ነው። የመጀመሪያው ጥያቄ እኔ ለእስክንድር የምጠይቀው እንግዲህ አንተም ቤተሰብ ጥለህ እዚህ ትግል ውስጥ የገባኸው፣ እሳቸው ኮሎኔል ፋንታሁንም ወደ ትግል የገባው የሆነ ያሰበው ህልም አለ።
ይሄ ህልም ሁላችንም የምናውቀው ከባርነት ካገዛዝ ነፃ ወጥተን ወደ እውነተኛ ስርዓት ለመሄድ ነው። ከጭቆና ስርዓት፣ ከጨፍላቂነት፣ የህልውና አደጋ ውስጥ ከከተተ አስተሳሰብ፣ መዋቅራዊና ስርዓታዊ አስተሳሰብ ወደ እውነተኛ የሆነ ስር ነቀል ለውጥ የሚመጣበት ስርዓት መሄድ ነው። ይሄ አስተሳሰብ ነው። ለዚህ አስተሳሰብ ደግሞ የህይወት መስዋዕትነት እንከፍላለን ተብሎ ነው ወደ ትግል የተገባው። ስለዚህ በዚህ የትግል አስተሳሰብ ውስጥ ኮሎኔል መጀመሪያ ነው ራሳቸውን የገደሉት። የመድኃኒት እጥረት ይኖርብኛል፣ የህክምና ችግር አለ፣ የበሽታ የጤና እክል አለብኝ፣ ግን ይሄንንም ተቋቁሜ እዚህ ትግል ውስጥ እገባለሁ የሚለው በጣም የሚያስደንቅ ቢሆንም የገደሉት ግን የመጀመሪያውን ጥይት ከመተኮሳቸው በፊት ሀሳቡን የተቀበሉት ጊዜ ያኔ ሞተዋል። በድን ናቸው። በቃ ስጋቸው ነው የሚንቀሳቀሰው እንጂ በአስተሳሰብ ግን ሞተዋል ተብሎ ነው የሚታሰበው። ይሄ የየትኛውም ታጋይ አስተሳሰብ ነው። እኔም ትግሉ ላይ ብኖር ከዚህ ተነስቼ ነው መጀመሪያ ተሰውቻለሁ ብዬ ነው የማስበው። ዓላማውን ስቀበል የተሰዋው። ስለዚህ የተሰዉት ሰው ለዓላማው የተሰዉት ሰው አሁን ድጋሚ ስጋቸው የሚያሳስባቸው የጤናቸው ጉዳይ የሚያሳስባቸው ከሆነ መጀመሪያ ወደ ትግል መግባት አልነበረባቸው። ቤታቸው ቢቀመጡ እኮ ችግር የለውም። ቤት ተቀመጠ ብሎ የሚወቅሰው ሰው የለም። ምክንያቱም የጤና ጉዳይ ነው። ማበርከት የሚገባውን ነገር አበርክተዋል። አንተም እንደገለጽከው በዚህ ችግራቸው ላይ መስጠት የሚገባቸው ነገር ሰጥተዋል። በቃ ከዛ በኋላ ቤት ይቀመጣለሁ፣ ማንም ሰው ያስገደኝ። እኛ አሁን ለምሳሌ ከርቀትም ብንታገል የጤና ችግር ቢኖርብንም ሰው አስገድዶን ሳይሆን በፍላጎታችን። ስለዚህ በፍላጎታቸው ራሳቸውን የገደሉ ሰው የጤና ጉዳያቸው እንደ አንድ መከራከሪያ እንደ አንድ ምክንያት ሆነው መቅረቡ ለፍትሃዊ እና ሚዛናዊ ክርክር ለምናደርግበት ለህልውና ትግል ላይ ተጨባጭ የሆነ አሳማኝ የሆነ በቃ እንደዛማ ከሆነ ብለን ከንፈር የምንመጥበት መልስ ነው ብዬ አላስብም። ክህደቱን አንተም ተቀብለዋል። ነጭ የሆነ ክህደት ነው ብለዋል። ነጭ የሆነ ክህደት ብቻ ሳይሆን ነጭ በሆነ ክህደት ላይ የካዱት በዋናነት መስዋዕትነት የከፈሉትን ወንድሞቻቸውን ጨምሮ በህይወት ያሉት አይደለም፣ መስዋዕትነት የከፈሉትን ድርጅት ችግር የለውም፣ ድርጅት ነገ ይፈጠራል። ግን በህይወት የጠፉ ሰዎችን ግን ክደዋል። እሱ በጣም የሚያስቆጭ ነው። ስለዚህ የእሳቸው ህመም ከሞቱት ሰዎች በላይ አይሆንም። የሞቱት ሰዎች እኮ ጤነኛ ሆነው ሞተዋል። እሳቸው ህመም ካለባቸው ይሄ ህመም ደግሞ መድኃኒት ከሌለው ቀድሞ እኮ ሞተዋል። ስለዚህ በጥይት ቢሞቱ እንደውም የበለጠ ክብር ሞት ነው። አዲስ አበባ መጥተው መድኃኒት አግኝተው ቪላ ውስጥ ገብተው መኪና ተሰጥቷቸው ቢሞት የውሻ ሞት። ስለዚህ የውሻ ሞትን መርጧል። ለምንም ለስጋዊ ፍላጎቱ። ስለዚህ ከህመሙ ተነስተን ነው ብለን ለማዘን ከንፈር ለመምጠጥ የሚያስችል መከራከሪያ ሆኖ አላገኘሁትም። ሁለተኛው የአመራር ጉዳይ ነው። የጥልቅ የአመራር ግምገማ። ለምሳሌ እስክንድር ኮሎኔል ሞዋቤ እንደሚያማቸው የበለጠ ታቅ ነበረ፣ መረጃው ነበረ። ኦኬ፣ መረጃው ካለ የምታቅም ከሆነ በህልውና ትግል ላይ በእንደዚህ አይነት በተለይ የትጥቅ ትግል በሆነ ትግል ላይ እጅግ በጣም ፈጣን ውሳኔ የሚፈልግ እና በሂደቱ ላይ ደግሞ ቁርጠኝነቱን ብቻ ሳይሆን ከጤናማ አኳያ መሮጥም መውጣትም እኮ አለ። እኚህ ሰው ስትራቴጂክ ቦታ ላይ ሲቀመጡ ስትራቴጂክ የሆነ አመራር ወታደራዊ አዛዥ ናቸው። እዚህ ወታደራዊ አዛዥ ቦታ ላይ ሳስቀምጣቸው እኔ በአንተ ቦታ ሆኜ የኚህ ሰው በጠላት እጅ ቆስሎ እንኳን ቢያዙ ከጤናቸው አኳያ
በድርጅቱ ላይ ሊፈጥርብኝ የሚችለው ተጽዕኖ ቀላል አይደለም። በመሪው ላይ የጠላት የፕሮፓጋንዳ መሳሪያ ሊሆን ይችላል፣ ተቋማችን ሊሆን ይችላል። ስለዚህ የጤና እክል ያለባቸውን ሰው ያውም በወታደራዊ አዛዥነት በከፍተኛ ስትራቴጂክ የአመራር ቦታ ላይ ማስቀመጡ ጥቅሙስ ምንድን ነው? የጤና ችግር ካለባቸው ቀድመህም ካወቅ ብዬ ምንድን ነው ጥቅሙ? ቢቻል በአማካሪነት የሆነ ካውንስል ተቋቁሞ የዛ ወታደራዊ አማካሪ ሆነው ከፊት ምናልባት ሌላ ወታደራዊ ዶክትሪን ያለው በሰራዊት ውስጥ በስልጠና መምሪያ ውስጥ ያለፈ አንድ አዋጊ ሰው ሊተካቸው ይችላል። ምክንያቱም ችግር ስላለባቸው እኚህ ሰው በተለያየ ምክንያት አንደኛ ተገደው፣ በሌላ በኩል ከጤናቸው አኳያ አንተ በራስህ በገለጽከው ብዬ ነው ተገደው ልክ አሁን እንደሆነ፣ በሌላ በኩል ደግሞ ደክሟቸው የጠላት ምርኮኛ ቢሆኑ ቢያዙ ቢመቱ በተቋማችን ላይ በድርጅቱ ላይ ሊፈጥር የሚችለው ኪሳራ፣ ፖለቲካዊ ኪሳራ፣ ወታደራዊ ኪሳራ ከግምት አለማስገባት የአመራርነት ሁኔታው ላይ ዝም ብዬ በኮቴሽን ራስ ገምግመው እንጂ ሌላ ጉዳይ አይደለም። በሌላ በኩል ቀደም ሲል ምልክቶች ነበሩ። በተለይ የዳውንት እንቅስቃሴ ነው። ዳውንት ላይ የነበረ ሁኔታዎች ማንም ሰው የሚያውቀው ነው። በተለይ አፋሕድ ማስረሻ ሰጤን ያህል የተከራከረለት የለም። ድርድርም እኮ የተዘጋ ጉዳይ አይደለም። እንደ የማይቻል ነገር አድርጎ የሚታይ አይደለም። እንደ አስፈላጊነቱ ልንጠቀምበት እንችላለን እስከ ማለት ደርሷል። ግን በሂደቱ ላይ ግን ድርድር አለመሆኑ በግልጽ ተገልጿል። ግን ያንን መሰረት ያደረጉ የፖለቲካ የይሆናል ትንተናዎች በስፋት ይሰጣል እና ይሄንን ሊያስተባብር የሚችል የድርጅት ስትራቴጂክ የሆነ አመራር መጥቶ በአደባባይ ነገሮችን በማስረዳት የተሳሳተውን ሰውም ከዚህ ስተቱ እንዲወጣ በቂ የሆነ መከራከሪያ ቀርቧል ብያለሁ። ስለዚህ አንዳንድ ሰው ከዚህ ተነስተው ግምታዊ ትንተና ቢሰጡ ይሆናል ብሎ ቢሰጡ ሚዛን ይደፋል። እኔም አንድ ፖለቲካውን ለሚከታተል ሰው ከዚህ ተነስቼ ብገመግመው ትክክል ነው የሚያስብል ነገሮች አሉ ነጥቦቹ ሲገጣጠሙ። ስለዚህ ስህተት እንኳን ቢሆን ስህተት ስለመሆኑ የሚያረጋግጥ መከራከሪያ እስካልቀረበ ድረስ ከዛ ጋር ቢገናኝ የማስረሻ ቢገናኝ የኮሎኔሉ ደግሞ ሲጨመር ነገም ሌላ ሰውም አለ ብሎ ሰዎች የተለያዩ የሁኔታ ትንተና ቢሰሩ እኔ ስህተት ነው ብዬ አላስብም። ስለዚህ ይሄንን ድርጅቱ ቀድሞ የሚያስተባብርበት ወይም ደግሞ በዚህ ሁኔታ ላይ ብዥታ ውስጥ የገባውን ሰው በትክክል ማስረዳት አለመቻል ሁለተኛው ሌላው የአመራር ክፍተት ነው ብዬ አስባለሁ። በሶስተኛው ጥልቅ ግምገማዎች ከዚህ በፊት ማስረሻ እጅ ሲሰጥ ጽናት ሚዲያ እንደዚህ ተናግራለች ምናምን ማለት አንፈልግም፣ ማንም ሰው የሚናገረው ስለሆነ፣ ግን በግልጽ ግን አስቀምጠናል። አንዱ የግምገማ እጦት ነው። አሁንም ችግር ያለባቸው ሰዎች ካሉ መገምገም፣ የሁኔታ ትንተና መስራት፣ የጠላትን አሰላለፍ ማየት ነው፣ የድርጅት አቋምን ማየት ነው። ድርጅቱ እንደ ጨው እየሟሟ እየተበተነ ነው፣ ተአማኝነት እያጣ ነው። እንኳን ደጋፊውና ምናምን ይቅርና ሰራዊቱ ራሱ ብዥታ ውስጥ እየገባ ነው፣ እዛው አፋሕድ ውስጥ ያለ። ስለዚህ ያንንም አጥርቶ አደባባይ ላይ ለመምጣት ጥልቅ ግምገማ ተሰርቶ ይሄ አይነት ሞቲቭ ያላቸው እንደዚህ አይነት ፍላጎት ያላቸው ለምሳሌ አሁን ኮሎኔል ከጤና አኳያ ችግር አለባቸው ከተባለ ምልክትም ደግሞ ታይቶባቸዋል። ከሁለት ወር በፊት ምልክት እንደታየባቸው አፋሕድም ገልጿል። ስለዚህ ምልክት ባየባቸው ሰዓት ላይ እኚህን ሰው መያዝ ወይም መያዝ እንኳን ባይቻል ከኃላፊነት ማንሳት ለምን አልቻለም? ምናልባት ለመያዝ የሚያስቸግረው ይመስለኛል እንግዲህ ያው የቀበሌ አስተላለፍ
ያለበት የፖለቲካ ሁኔታ እሳቸውን ብናግድ ሌላ ጥያቄ ይመጣብናል። እሳቸው እንደዚህ አድርጎ እንትን ሊል ነው ምናምን ሌላ የኮንስፓይሬሲ ስራ ሊሰራብን ይችላል። የስም ማጥፋት ዘመቻው ሰፊ ስለሆነ ወይ በጉልበት አስገድደው ላገዛዙ እጅ ሊሰጡ ሊያስደርጉ ነው ምናምን ተብሎ ሊቀሰቀስብን ይችላል የሚል ጥርጣሬም ካለ ነገሮችን በሌላ መልኩ ማየት ይቻላል። ደብዳቤ ጽፎ ግን ማሰናበት ግን ይቻላል። ምልክቶች ካሉ ይሄ ምልክት ወይም ደግሞ ደብዳቤ በማሰናበት እንኳን ባይሆን እንኳን ምልክቶቹ ካሉ ምልክቶቹ ለህዝቡ ማሳወቅ ይቻላል። ለህዝቡ ማሳወቅ ምልክቶች አሉ። ስለዚህ በዚህ ጉዳይ ላይ ሰራዊቱ ጥንቃቄ እንዲያደርግ ቁጥጥር እንዲያደርግ በውስጥም በኩል በተለየ መልኩ መዋቅር ሰርቶ እሳቸው የሚከታተል የሚቆጣጠር የደህንነት ስራ መስራት ይቻላል ነበር። እንደ ድርጅት እንደ ተቋም ይህ አልሰራም። ሌላው ክፍተት ነው። በሌላ በኩል ከዚህ በፊት አፋሕድ ውስጥ እስክንድር እንግዲህ ይሄንን የምናገረው ለወቀስ አይደለም። እኛ ፖለቲካዊ ግምገማ ነው የምሰጠው። ይሄንን ክፍተት ራስም እያየው ስለሆነ አፋሕድ ውስጥ የነበሩ የተለያዩ አመራሮች ከድርጅት ኃላፊነት በመኮብለል ሌላ ድርጅት ውስጥ ተቀላቅለው ሌላ ድርጅት ሲመሩ የታዩ ሰዎች ቀላል አይደሉም። ከሌ ብዬ እኔ በስም ብጠራለህ የምታውቀው ነው። አፋዋ ውስጥ ያሉ ሰዎች ምናምን በፊት ግን በአፋሕድ ውስጥ የድርጅት አመራር የነበሩ ሰዎች ኦኬ፣ እነዛ ሰዎች ምንድን ነው ሞቲቫቸው? አንደኛ ድርጅቱ ላይ የመጡበት ምክንያት ምንድን ነው? ሁለተኛ ሲሄዱስ ያዩት ነገር ምንድን ነው? በነዛ ሰዎች ላይ ድርጅቱ የወሰደው የዲሲፕሊን ቅጣት አለው ወይ? እርምጃ አለው ወይ? ወይም ደግሞ ምክንያቱ ምንድን ነው? ሂሱ ምንድን ነው? ያ ተገምግሟል ወይ? ስለዚህ እንደ ድርጅት የተለያዩ ሰዎች እየተንጠባጠቡ እጅ ሲሰጡ ከዚህ በፊት እነ ቆራጡ ምናምን የሚባሉ ሰዎች ሲሰጡ እንደ ድርጅት ራስን መገምገም፣ አመራሩን መገምገም፣ የእያንዳንዱ ተጠርናፊ መገምገም ይሄ ወታደራዊ እንቅስቃሴ ነው። መሬት ላይ ያሉ ሰዎች የምታውቁት ናቸው። እኔ በማላውቀው እዛ ላይ አልገባም። ግን ከላይ ያለው ይሄ ቶፕ ሊደር ያለው ይሄ ስትራቴጂክ አመራሩ ግን ክፍተቶቹ አሁንም የጥልቅ የግምገማ ችግር አይቼበታለሁ። በጣም ፈጣን የሆነ የአመራር ውሳኔ እክሎችን አይቼበታለሁ። በጣም አዝጋሚ የሆኑ የተወሰኑ ውሳኔዎች ራሱ የሚያስፈጽምበት መንገድ አዝጋሚነት። ለምሳሌ አሁን አፋሕድ ውስጥ የነበሩ ማነው ስሙ እዚህ ከአብዱ ሁሴን ጋር ተገናኝቶ ምናምን ስልክ ሲያወራ የነበረው እሱ ላይ ሊወሰድበት እነ ከፋለኝ የሚባል ሰው ትክክል አለመሆኑን አፋሕድ መግለጫ ሰጥቶ ግን በጣም አዝጋሚ የሆነ ውሳኔው የሚያስፈጽምበት መንገድ የፈጠረበት አደጋ ለአገዛዙ እጅ መስጠት። በሌላ በኩል የግልጸኝነት ችግር ነው። ለምሳሌ ከአፋሕድ የዳውንት ጉዳይ ድርድር ነው ድርድር አይደለም ምንድን ነው የሚለው እጅ የሰጡት ሰዎች ድርድር ነው ብሎ ዛሬ ምስክር ቢሰጡም ያው የፕሮፓጋንዳ ስራ ቢሰሩ ግን ግልጸኝነት ግን እዚህ ላይ በደንብ ለህዝቡ ለደጋፊው ይጎድለዋል። ይሄ የጠላት ኃይል በቀላሉ እንዲጠቀምበት ሆኗል ማለት ነው። ስለዚህ ውሳኔ የሚያስፈጽምበት መንገድ፣ የጥልቅ ግምገማ እክሎች፣ ድርጅት እጁ ላይ እየሟሟ እየተንጠባጠበ ሰው በአመራር ደረጃ ያሉ ሰዎች ሲንጠባጠቡ ራሱን በመገምገም ያሰላለፍ ለውጥ፣ ፈጣን የሆነ ያሰላለፍ ለውጥ፣ የሁኔታ ትንተና ሰርቶ ፈጣን የሆነ ያሰላለፍ ለውጥ። አንዳንድ ጊዜ እኮ ስህተት ላይ እኮ ከቆምን ነገሮችን እኮ ገምግመን ተሸናፊ እንሆናለን። እስክንድር እኔ አሁን ይሄንን የምናገረው በጣም የፖለቲካ እንትን ብዬ አይደለም። እኔ ከአንተ በላይ አሁን አዋቂ ሆኜ የለም እዚህ የምናገረው፣ ግን እንደ አንድ ፖለቲካው እንደሚመለከተው አማራ እንደ አንድ ደግሞ የዚህ የትግሉ ህልውና አደጋ ውስጥ ሲገባ የሁላችንም ዕጣ ፈንታ አደጋ ውስጥ ስለሚገባ ያንን ሌሎችን በምናገርበት ቶን ልናገር ይችላል። ይሄን ስናገር ግን ስብዕናን በሚነካ ምናምን እንደዚህ አይነት ሞራል የሚነካ
ስብዕና የለኝም። የምታደርገውን ትግል ሁሉ በጣም ነው የማከብረው፣ ግን ስህተቶቹን ግን መተቸት የግድ ያስፈልጋል። ከነዚህ ስህተቶች አንዱ ድርጅት እጄ ላይ የማማ ከመጣ ፈጣን የሆኑ ውሳኔዎች ያስፈልጋሉ ብዬ አስባለሁ። አሁን እኔ በዛ ቦታ ላይ በአንተ ቦታ ብሆን ልወስድ የምችለው ምናልባት በጣም አጭር ግን ቀላል የሞራል ከፍታችንን የሚጨምር በጣም አጭር ይሆን ግን ቀላል እሱም የመጣንበት መንገድ ስህተት ነው የሚል ግምገማ ካለን ጥልቅ ግምገማ እንደ ድርጅት ከገመገምን ግምገማችንን የግምገማውን ውጤት ለህዝቡ ማሳወቅ አያስፈልግም። ውጤቱን ንገሩኝ አይልም። እናንተ ያመናችሁበት ውጤት ግን እኔ ያመንኩበት ውጤት ከሆነ ውጤቱ የሚያሳየኝ ስህተት ከሆነ ምንም እኔ አልሸማቀቅም። አደባባይ ላይ ስህተቶችን ፈጽመናል፣ ዋጋ አስከፍሎናል። ስለዚህ ከዚህ ስህተቶቻችን እንወጣለን። ለጠፋው ጥፋቱ ህዝቡንም ደጋፊውንም ይቅርታ እንጠይቃለን። ህዝባችን አሁንም ይቅርታችንን ተቀበል፣ ትግላችንን ግን ከሌሎች ጋር ሆነን አጠናክረን እንቀጥላለን የሚል አንዳንድ ጊዜ የሁኔታ ትንተና ተሰርቶ ሊታጠፍ ይችላል። ይሄ ራስን ክብር የሚያሰጥ ነው ብዬ አስባለሁ። በጣም ክብር የሚያሰጥ ነው። ስህተትን መገምገም የግድ ያስፈልጋል ብዬ አስባለሁ። ይሄንን በአደባባይ አላየውም። ይሄ አለመሆኑ አጠቃላይ ምን እየፈጠረ ነው? በአጠቃላይ የአመራር ቀውስ እየተፈጠረ ነው። ይሄ የአመራር ቀውስ ደግሞ ድርጅታዊ ቀውስ እየፈጠረ ነው። ይሄ ድርጅታዊ ቀውስ ደግሞ የሚንጠባጠብ ስትራቴጂክ አመራሮችን እያዋለደ ነው። ስለዚህ አጠቃላይ ምንድን ነው ችግሩ ብለን ስንገመግመው በአጠቃላይ የአመራር ቀውስ የፈጠረው መንጠባጠብ ነው። ስለዚህ ይሄ ኃላፊነት መውሰድ የግድ ያስፈልጋል ብዬ አስባለሁ። የሰውየው ህመም ያሳዝናል። የኮሎኔሉ ግን ከኮሎኔሉ ህመም በላይ ግን የሚያሳዝነው በድሮን ቤቷ ላይ ተቀምጣ ከነ ልጇ የሞተችው እናት ደግሞ በጣም ታሳዝናለች። ምክንያቱም ኮሎኔሉ ወደ ጫካ ስለወጡ ነው እቺ ንጹሃን ከነ ልጇ የተቀበለችው የሞተችው እንጂ ኮሎኔሉ አሞኛል ቤት ይቀመጣለሁ ቢል ሐሳቡ ወደ ጫካ ይወጣል። ይሄንን ሐሳብ ይዛችሁ ወደ ጫካ ስትወጡ ሐሳቡን ለመውጋት ነው አገዛዙ መሳሪያ የሚተኩሰው። ግለሰቡ መግደል ብቻ አይደለም። ግለሰቡ ምንም አካሉ ነው የሚሞተው። ግን አገዛዙ ግን መግደል የሚፈልገው ግለሰቡን ብቻ አይደለም፣ ሐሳቡን ጭምር። ሐሳቡን ለመግደል ደግሞ ንጹሃንም አብሮ ይገላል። ስለዚህ የአማራው የህልውና አደጋ የገባችሁ ሰዎች ወደ ጫካ ስትወጡ ህዝቡም በተመሳሳይ የዚህ የህልውና አደጋ ገፈት ቀማሽ ነው የሚል ትንተና ሰርታችሁ ነው ብዬ ማስበው። በትግሉ ላይ ህዝቡም ዋጋ ይከፍላል። ግልጽ እኮ ነው። ጦርነት ሲገባ ህዝባችን ዋጋ ይከፍላል። የሚተኩሰው ኃይል ቤት ድረስ መጥቶ እዛው አጠገባችሁ ጋር የጥይት ባሩድ ሲያዘንብ መግደል የሚፈልገው ሰራዊቱን ብቻ ሳይሆን አማራውንም ያገኘውንም ሰው ይገላል። ስለዚህ ቢቢሲ ባወጣው ሪፖርት እንኳን ከ2700 በላይ የሆኑ ሰዎች ከ65 ዓመት በላይ የሆኑ አዛውንት አረጋውያን ተደፍረዋል፣ ተገድለዋል፣ ህፃናት ተጨፍጭፈዋል። ዛሬ አማራ ክልል ላይ ማንም ሰው የቀውሱ ጠባሳ ያላረፈበት ሰው የለም። ስለዚህ ይሄ ሁሉ መስዋዕትነት የተከፈለው የህልውና ጥያቄውን ለማስመለስ የደረገ የአስተሳሰብ ትግል እስከሆነ ድረስ በዚህ ትግል ውስጥ ህዝቡ ዋጋ ከፍሏል። ስለዚህ ዋጋ ከሚከፍለው ህዝብ በላይ የኮሎኔል ጥያቄ ሊሆን አይችልም። የኔ ጥያቄ ሊሆን አይችልም። እኔ ስኳር ሊያመኝ ይችላል፣ ሌላ ነገር ሊያመኝ ይችላል፣ እንዳልከው መድኃኒት የማይገኝለት በሽታ ምናምን ሊታመሙ ይችላሉ። አዎ ያሳዝናል። ይሄ የእሳቸውን ቁርጠኝነት የትግል ጽናት የሚያሳይ ቢሆንም
ይሄ ችግር ስላለባቸው ከንፈር የምንመጥበት ጉዳይ አይደለም። ክህደት ነው፣ ባንዳነት ነው። ይሄ የዓላማ የህዝብ የድርጅት እምነትን በስኳር በመሸጥ የተጠናቀቀ ትግል ነው። ይሄ ሁኔታ ግን ያስገደዳቸው ይሄ በሽታ እንደሆነ ምልክቶች ግን ካሉ ኃላፊነት ላይ መቀመጥ አልነበረባቸው። ኃላፊነት ላይ መቀመጥ አልነበረበትም። ስለዚህ ይሄ የአመራሩ ስህተት ነው ብዬ ነው ማስብ። የህዝቡንም ዋጋ አሳጥቶታል፣ ዋጋ አስከፍሎታል። በሌላ በኩል እስክንድር አንድ ነገር ተናግረሃል። በተለይ ከአንድነቱ ጋር እየጠራ ለሚመጣው ጉዳይ ላይ አሁንም እንቅፋት ለመፍጠር እንደዚህ አይነት ነገሮችን ሊያደርጉ ይችላሉ። እኔ በአንተ በኩል ያለውን ታሪክ እኔ እስከማውቀው ድረስ በግልጽ አደባባይ ላይ መስክር ያለው ይሄ በዚህ ምስክሬ ምናልባት ላፍር የምችል ከሆነ ነገ ጠዋት አፍራለሁ ብዬ አደባባይ ላይ መጥቼ እናገራለሁ። ታረገዋለህ ብዬ በአደባባይ እኔ አሁንም ደግሜ ነው የምናገረው፣ ራስህን ታጣለህ እንጂ አደባባይ ላይ ይህንን ውርደት የሚከናነብ ስብዕና አለ ብዬ ፈጽሞ አላስብም። እንደማታረገው አውቃለሁ። የመልአክ ስብስብ ግን አይደለንም ሁላችንም። ስለዚህ ሁለት ነገሮችን ደግሞ መገምገም ያስፈልጋል። አሁንም አጠገብህ ጋር በዚህ ሁኔታ ውስጥ በዚህ ድርጅት ውስጥ የተለያዩ ሞቲቭ ያላቸው ሰዎች አሉ፣ ግን ያልሰጡ። እነዛ ሰዎች አሁንም አደጋ ከሆኑ አደጋ ነው ብሎ አፋሕድ መጥቀስ፣ ካልሆኑ የግምገማ ውጤቱ ምንድን ነው የሚመስለው? እንዳመራር አንድ ጥያቄ ብትጠየቅ በዚህ ጉዳይ ላይ የምትመልሰው መልስስ ምንድን ነው? ያ ትግሉ ያገባናል የሚል ሰው ቢጠይቅ። ስለዚህ እነዚህም ሰዎች አደጋ ከሆኑ እንደ ድርጅት መገምገም፣ እያንዳንዱን አመራር መገምገም፣ የቀረውን ኃይል መገምገም፣ የዚህ ከዳውንት ጋር የተገናኘ ጉዳይም ከሆነ ወይም አንተ በማታውቀው ጉዳይ ላይ ድርድር ጨርሶም የሆነ ኃይል ከሆነ ሁኔታውን ማስረዳት ብዬ አስባለሁ። ግልጸኝነት በጣም 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 ያስፈልጋል ብዬ አስባለሁ። ምናልባት አሁን የተንጠባጠቡት ሰዎች ከዚህ በኋላ እድል የላቸውም። አሁን ቆይተን እድል እናገኛለን ብለው አያስቡም። ከፍተኛ ውርደት ነው የሚያገኙት። ይሄ ውርደት ደግሞ የመጡበትንም በተለይ አካባቢያቸውንም ሁሉ ጥላሸት የሚቀባል። ስለዚህ ይሄንን አጋጣሚ ይሄንን ጫጫታ ተጠቅመን እንሹለክ ብለው ምናልባት ሰሞኑን አዳዲስ ነገርም ልንሰማ እንችላለን ብዬ አስባለሁ። በእኔ ግምገማ ነው ሊሆን ይችላል። አብረን እንሂድ የሚል ጫጫታ፣ በዚህ ጫጫታ ውስጥ ለመሹለክ የሚፈልጉ ሰዎች ይኖራሉ። እንደዛ ከሆነ እሰዩ። ካልሆነ ግን ድርጅቱ ገምግሞ ፈጣን እርምጃ ቢወስድ ጥሩ ነው ብዬ አስባለሁ። ነገ ጠዋትም ስለሚያስገምተው እኔ ይሄንን ብታደርግ ጥሩ ነው መልካም ነው ብዬ አስባለሁ። ትልቁ ነገር የጠቀስከው አንድነቱ እያለቀ ሲመጣ በአንድነቱ ጉዳይ ላይ እንደዚህ አይነት እክሎች ይፈጠራሉ። በትክክል ይሄ ከአንድነቱ ጋር የተጓተተ የሚመጣ ነው። አለመተማመን እንዲፈጠር፣ ስንጥቃት እንዲፈጠር የሚደረግ የፕሮፓጋንዳ ጉዳይ ነው። ግን ይህንንም መስበር የምችለው በተለይ ኳሱ ያለው እጅ ላይ ነው ብዬ አስባለሁ። እጅ ላይ ነው ያለው። ስለዚህ እስካሁን የተፈጠረ ስህተት የአመራር እክሎች፣ የአመራር ክፍተት እንደሆነ አምኖ በመቀበል ህዝቡን ይቅርታ መጠየቅ ያስፈልጋል ብዬ አስባለሁ። ይሄንን ማድረግ ተሸናፊነት አይደለም። እኔ ወንድማዊ ምክር ነው የምመክርህ። ከአንተም የተሻለ አዋቂ ነኝ ብዬ አይደለም። ግን ይሄንን አንዳንድ ጊዜ ፍሌክሲብል መሆን ያስፈልጋል። በቃ ተቸካይነቱ ላይም ይገባኛል ስሜቱ ምን እንደሆነ። ግን አንዳንድ ጊዜ ከነገሮች ጋር መተጣጣፍ በጣም ይሄ የአመራር አንዱ ኳሊቲ ነው ብዬ አስባለሁ። የሁኔታ ግምገማ ስራ እየተሰበረ የመጣውን የትግል መንፈስ እየተሰበረ ሊመጣ የሚፈልገውን አስተሳሰብ መሬት ላይ ያሉትን ሰዎች ምናምን ይህንን አለመተማመን መስበር የሚቻለው ግልጽ የሆነ ለህዝቡ ሜሴጅ በማስተላለፍ ነው። አንዱ ከይቅርታ ጋር ነው። የአማራ ባህል ደግሞ የምታውቀው ነው። እንኳን ላንተ እንኳን በትግሉ ላይ ዘመኑን እናንቱን ያሳለፈ ማንም ይቅርታ ብሎ እኮ የማረከውን ሰው እንኳን ወደ ቤቱ የሚልክ ነው የፋኖ እንቅስቃሴ። ስለዚህ የሁኔታ ግምገማ ሰርቶ ይህንን ማድረግ
በዚህ ጉዳይ ላይ አለመተማመን ለመፍጠር የሚደረገውን እንቅስቃሴ ለህዝቡ በግልጽ መንገድ በድርጅት ውስጥ የቀሩት ሰዎች ካሉ እነዛ ሰዎች ላይ ግምገማ በመውሰድ ፈጣን እርምጃ መውሰድ ለህዝቡ ማሳወቅ የግድ ያስፈልጋል። ይሄ ተቋምን ከማዳን ነው። ካለበዛ እንደ ጨው እየሟሟ እያየኸው አንዳንድ ጊዜ ድርጅት ይፈርሳል። ግን እንደዚህ አይነት አፈራረስ ደግሞ እንደዚህ አይነት ክህደት ያለበት አፈራረስ በጣም በጣም አሳፋሪ ነው። በጣም እና ሁኔታዎችን መገምገም ያስፈልጋል ብዬ አስባለሁ። አንድ ነጋዴ ሊከስር ይችላል። ግልጽ ነው። ንግድ ውስጥ ያለ ሰው የንግድ ዓለም ባህሪው መክሰርም አለ ማትረፍም አለ። በትግል ውስጥም ማትረፍም አለ። ፖለቲካ ያተርፋል፣ ፖለቲካ ይሰራል፣ ተቋማዊ ይሰራል። ግን የነጋዴው ኪሳራ ግዑዝ ነገር እቃውን ነው የሚከስረው። እቃው ምናልባት በገንዘብ ሲለካ ብዙ ሊሆን ይችላል። ገንዘቡ የፖለቲካ ካፒታል ነው። ያ የፖለቲካ ካፒታል ሊከስር ይችላል። ሲከስር ግን እቃው እንጂ የግለሰቡ ስብዕና እንጂ ንግድ ፍቃዱን ጭምር አይከስርም። አሁን እኮ ክስረቱ በግለሰብ ብቻ ሳይሆን በንግድ ፍቃዱም ላይ የተመሰረተ ክስረት ነው። በድጋፍ መሰረት ላይ መሬት ላይ ባለው ሰራዊት ላይ ጥርጣሬ ውስጥ በመግባት ብዥታ ውስጥ በመግባት ምንድን ነው የሚሰራው የሚል አጠቃላይ ኪሳራ ነው። ደጋፊው መክሰር፣ አመራሩ መክሰር፣ ውጭ ያለው መክሰር፣ ውስጥ ያለው መክሰር፣ ሰራዊቱ ላይ ያለ የሞራል ስብራት ቀላል አይደለም እና ይሄንን ነገር መናገር እኔ አንዳንድ ጊዜ እንደዚህ አይነት ነገር ስናገር አንዳንድ ሰዎች ይገባኛል። እኔ ስሜቴን ነው የምናገረው። ይሄንን በመናገሬ መከፋትም አያስፈልግም። ትክክለኛ ስሜቴን እየተናገርኩ ነገሮችን ባልፋቸው ይሻለኛል እና ከዚህ የመጣ ግልጸኝነት ነው እንጂ ዝም ብዬ ብቀመጥ እችላለሁ። ማንም የሚያስገድደኝ አይደለም። ግን ይሄንን ትንሽ ከራሴ ጋር ስነጋገር እስክንድር አሁንም ድርጅታዊ መሟሟት በድጋሚ እየተፈጠረበት ነው። በድጋሚ ኪሳራ ውስጥ ይሄ በጣም በጣም ትልቅ ኪሳራ በህልውና ትግል ውስጥ። ስለዚህ አዲስ ነገሮችን ማምጣት የግድ ያስፈልጋል። መሸነፍ ያስፈልጋል። በይቅርታ መታለፍ ያስፈልገዋል። ህዝቡንም አመራሩንም ደጋፊውንም የመጡ ፋውሎች፣ ስህተቶች እንዳሉ በማመን እነዚህ ነገሮች በይቅርታ እንዲታለፉና አዲስ በተለይ አለመተማመን ለመፍጠር አገዛዙ የሚሰራውን የፕሮፓጋንዳ ስራ ሰብረህ የምትወጣበት እድሎች ኳሱ እጅ ላይ ነው ያለው። ኳሱን ተጠቀምበት ለማለት ነው። እንግዲህ በአጠቃላይ ያው ትግል ነው፣ ፈተና ይጠይቃል። በዚህ ፈተና ውስጥ ማለፍ በጣም አስቸጋሪ ነው፣ ይገባኛል። ምን አይነት ስብራት ውስጥ፣ ምን አይነት ቶርቸር ውስጥ፣ ምን አይነት ስምጥ ውቅያኖስ ውስጥ እንዳለ እኔ በቃ ይገባኛል። ይህን ሁሉ ከግምት አስገብቼ የመውጫ ሀሳብ ወንድማዊ ምክር መምከሬ እንደሆነ ከግምት አስገባለሁ። ከዛ ውጪ እግዚአብሔር እንግዲህ እንደው ከዚህ ሁሉ ማጥ ውስጥ ወጥተህ መልካም ነገርም እንዲገጥምህ እመኛለሁ። እኔ ከዚህ በፊትም በግሌ የነበረኝን ከልቤ ነው የምናገረው። በፈጣሪ ፊት ስሜቴን አንስቻለሁ፣ ፈጣሪ በሚያውቀው ማለት ነው። ስለዚህ ወንድማችን ይሄንን ነገር ብታየው እንደ ወንድማዊ እና እንደ አንድ አማራ እንደዚሁም ደግሞ መከራ እንዳሳለፈ እንግዲህ ወንድም ጥሪያችን እናቀርባለን። ነገሮችን ወደኋላ መመልከት የግድ ያስፈልጋል። ይሄ ማለት ደግሞ ክብርም የሚነካ ስብዕናን የሚነካ ሌላ መልእክቶችንም ማስተላለፍ ደግሞ ተገቢ አይደለም። እንደዚህ አይነት መልእክቶች ያለው ሰው ደግሞ ራሳችሁን መቆጠብ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ስለነበረን ቆይታ ከልብ እያመሰገንኩኝ ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተከታተሉ። ምክንያታዊ ሀሳብ ስጡ። ምክንያታዊ ተቺ፣ ምክንያታዊ ደጋፊ እንድንሆን ሁልጊዜ ምክሬን አቀርባለሁ። እኛ በዋናነት የአማራ ሕዝብ የነጻነት ድል እስኪመጣ ድረስ በዚህ አስተሳሰባችን ሁልጊዜ ከትግሉ ጎን እንዳለን እንድታቁም እንፈልጋለን። የዛሬ ፕሮግራሜን እዚህ ላይ ያበቃለሁ። በሚቀጥለው እስክንገናኝ እኔ ስንታየው ቸኮል ነኝ። ሰላም።